የሩሲያና ዩክሬን ጦርነት ወደ አራተኛ ዓመቱ ሲሸጋገር አሁን የደረሱበት ወታደራዊ ቁመና ከዚህ ቀደም ታይቶ የማይታወቅ አውዳሚ ገጽታን ተላብሷል። ዛሬ የምንመለከተው ተራ ግጭት አይደለም። የሰው ልጅ የፈጠራቸው ዘመናዊ የጥፋት መሳሪያዎች ምድርን ወደ ሲኦልነት ለመቀየር የሚፋለሙበትን የታሪክ ምዕራፍ ነው። በዛሬው ዝግጅታችን ሩሲያ እንዴት የዓለምን ወታደራዊ ሚዛን ወደ ግዛቷ እንደጠቀለለች፣ በ2026 ምድር ላይ ብቸኛ ኃያል ሆና ብቅ ማለቷንና የዩክሬን መከላከያ እንዴት በሩሲያ የብረት መዳፍ ስር እየተጨፈለቀ እንደሆነ እናያለን። ወደ ምድር ጦር ስንወርድ የምናየው እውነታ ሩሲያ ምን ያህል ወደር የሌለው ኃይል እንዳላት ያረጋግጣል። ፕሬዝዳንት ፑቲን በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮችን ለልዩ ግዳጅ የጠሩበት ምስጢር የዩክሬንን መከላከያ እንደ ቅጠል የሚያረግፍ የሰው ኃይል ሱናሚ ለመፍጠር ነው። ሩሲያ በአሁኑ ወቅት 1.8 ሚሊዮን በላይ ቋሚ ሰራዊት ያላት ሲሆን አሁን የታዘዘው ተጠባባቂ ኃይል ሲደመር የሩሲያ ጦር ቁጥር በአስደናቂ ሁኔታ ወደ 3.5 ሚሊዮን ያድጋል። ይህ ቁጥር ብቻውን ለጠላት ሽብር ነው። 3.5 ሚሊዮን በደንብ የሰለጠኑ በሀገር ፍቅር ስሜት የነደዱና በዘመናዊ መሳሪያ የታጠቁ ወታደሮች ማለት ዩክሬንን ብቻ ሳይሆን መላው አውሮፓን በአንድ ጀንበር የመቆጣጠር አቅም ማለት ነው። ሩሲያ እነዚህን ወታደሮች የምታሰለጥንባቸው ማዕከላት በኡራል ተራሮች ላይ፣ በሳይቤሪያ ሰፊ ግዛቶች ውስጥ ሌት ተቀን እየሰሩ ነው። ወታደሮቹ የሚታጠቁት ራቲንክ ስሪ የተባሉትን እጅግ ዘመናዊ የጦር ትጥቅ ነው። ይህ ትጥቅ ወታደሩን ከጥይት መከላከል ባለፈ የሌሊት ማያ መነጽሮችን፣ የመገናኛ ዘዴዎችንና የጤና ክትትል ስርዓቶችን አካቶ የያዘ ሮቦታዊ ጥንካሬን ይሰጣቸዋል። ይህ የሰው ኃይል ክምችት በሱሚና በካርኪቭ ግንባር ላይ ሲሰማራ የዩክሬን ጦር የሚገጥመው ተራ ወታደር ሳይሆን የማይቆም የተራራ ናዳን ነው። ጀነራል ቫለሪ ጌራሲሞቭ እንዳረጋገጡት የሩሲያ ጦር በታህሳስ ወር ብቻ 700 ስኩዌር ኪሎ ሜትር መሬት የዋጠው በትንሽ ኃይል ነበር። አሁን ግን በ2026 ሩሲያ ሙሉ አቅሟን ስትጠቀም ዩክሬን የተባለች ሀገር ከካርታ ላይ ልትጠፋ ጥቂት ቀናት ብቻ ቀርተዋታል። የሩሲያ ወታደሮች በብረት የለበሰ ልባቸውን ይዘው ወደፊት ሲገሰግሱ ጠላት ገና ከሩቅ በሚወጣው የጫማ ኮቴ ብቻ ሽብሩ ይነግስበታል። አሁን ደግሞ ወደ ሰማይ እንውጣ። የሩሲያ የአየር ኃይል በ2026 የሰማይ ላይ ብቸኛ ንጉሥ ሆኗል። ሩሲያ ያሏት 1500 በላይ እጅግ ዘመናዊ ተዋጊ ጀቶች ሰማዩን ወደ ሩሲያ የግል ግቢነት ቀይረውታል። በተለይም ሱ-57 የተባለው አምስተኛ ትውልድ ስቲልዝ ጀት ለምዕራባውያን ራዳሮች ጨርሶ የማይታይ የሰማይ መንፈስ ሆኗል። ይህ ጀት ዩክሬንን እና ምዕራባውያንን የአየር መከላከያ እንደ ወረቀት እየቀደደ በፈለገው ሰዓት ኪየቭ ላይ የሞት ድግስ ይደግሳል። ሱ-57 ብቻውን የጠላት የአየር መከላከያን በማሽመድመድ ለሌሎች ጀቶች መንገድ ይጠርጋል። ከዚህ በተጨማሪም የሩሲያ ሱ-35ኤስ ጀቶች ያላቸው የመንቀሳቀስ ብቃት የአሜሪካን ኤፍ-16 ጀቶች እንደ ሕፃን መጫወቻ አድርጓቸዋል። አንድ የሩሲያ ሱ-35ኤስ ጀት 5 የጠላት ኤፍ-16 ጀቶችን በአንድ ጊዜ የመቆጣጠርና የማርከፍከፍ አቅም አለው። የሩሲያ ጀቶች የሚሸከሟቸው አር-35ኤም ሚሳይሎች እስከ 300 ኪሎ ሜትር ርቀት ላይ ያለን የጠላት ጀት ገና ከሩቅ ቀጥቅጠው ያስቀራሉ። ሩሲያ በ2025 ሥራ ላይ ያዋለችው ኤፍኤቢ 3000 እና ኤፍኤቢ 6000 የተባሉ ግዙፍ የሚበሩ ቦምቦች ወይም ግላይድ ቦምቦች የዩክሬንን የኮንክሪት ምሽጎች ወደ አሸዋነት እየለወጡ ነው። እነዚህ ቦምቦች ሲወድቁ የሚፈጠረው ፍንዳታ ምድርን እንደ ሚስማር የሚያናውጥ ሲሆን ፍንዳታው በደረሰበት 3 ኪሎ ሜትር ርቀት ላይ ያለ ማንኛውንም ሕያው ነገር አመድ ሆኖ ይቀራል። ዩክሬን የምትመካባቸው ጥቂት ኤፍ-16 ጀቶች ገና ሞተራቸውን ሳያስነሱ በሩሲያ የረጅም ርቀት ሚሳይሎች በቆሙበት እየጋዩ ነው። የሩሲያ ሰማይ አሁን የጠላት ጀቶች መቃብር ሆኗል። ወደ ሚሳኤል ቴክኖሎጂው ስንመጣ ሩሲያ ከዓለም 500 ዓመታት ቀድማ የምትገኝ ትመስላለች። ፑቲን የታጠቁት ኪንዛልና ዚርኮን የተባሉ ሃይፐርሶኒክ ሚሳኤሎች የሰው ልጅ ፈጠራ የመጨረሻው ጥግ ናቸው። እነዚህ ሚሳኤሎች ከድምፅ በ10 እጥፍ በላይ የሚፈጥኑ በመሆናቸው አሜሪካ ሰራሹ የፓትሪዮት መከላከያ እነሱን ለማየት እንኳን ጊዜ የለውም። የኪንዛል ሚሳኤል ፍጥነትና ኃይል ማንኛውንም ከመሬት በታች ያለ የኮንክሪት ምሽግ የመብሳት አቅም አለው። የሚሳኤል ሲተኮስ ኢላማው ላይ እስኪደርስ የሚፈጅበት ጊዜ እጅግ አጭር በመሆኑ ጠላት ለመጸለይ እንኳን ጊዜ አይኖረውም። ሩሲያ በየቀኑ በሺዎች የሚቆጠሩ ኢስካንደር እና ካሊበር ሚሳኤሎችን በዩክሬን ላይ በማዝነብ የሀገሪቱን ወታደራዊ መሠረተ ልማት ድምጥማጡን አጥፍተዋለች። የአውሮፓውያኑ 2025 ዓመት ሲጠናቀቅ ሩሲያ ሚሳኤሎችን የምታመርተው በፋብሪካ ሳይሆን እንደ ዳቦ በብዛት መሆኑን ለዓለም አሳይታለች። የሩሲያ ሚሳኤል ሲተኮስ ጠላት የሚኖረው ምርጫ መሸሽ ብቻ ነው። ምክንያቱም የሩሲያን ሚሳኤል ሊያስቆም የሚችል በዚህ ምድር ላይ ገና አልተፈጠረም። የሩሲያን የሚሳኤል ስርዓቶች አሁን በሳተላይት የታገዙ በመሆናቸው የ1 ሜትር ስፋት ያለን ኢላማ ከ1000 ኪሎ ሜትር ርቀት ላይ በትክክል ይመታሉ። ይህ ማለት ፑቲን በፈለጉት ሰዓት የትኛውንም የምዕራባውያን መሪ ቢሮ ማፍረስ ይችላሉ ማለት ነው።
በድሮን ጦርነት ሩሲያ ዓለምን ያስደነገጠ አዲስ ስልት ይዛ መጥታለች። የሩሲያ ላንሴት ድሮኖች የዩክሬንን ታንኮች፣ መድፎችና የምዕራባውያን ሊዮፓርድ ታንኮችን እንደ ቀዶ ጥገና ባለሙያ እየመረጡ ያወድማሉ። የሩሲያው ላንሴት ድሮን አንድ ጊዜ ኢላማውን ካየ በኋላ ማምለጥ የማይቻል የሞት መልእክተኛ ነው። ከዚህም በላይ ሩሲያ የኢራንን ቴክኖሎጂ በማሻሻል ያመረተቻቸው ጄራን-3 ድሮኖች በሺዎች የሚቆጠሩ ሆነው እንደ ሱናሚ በከተሞች ላይ ሲወርዱ የጠላት የአየር መከላከያ በጥይት እጥረት ሽባ ይሆናል። እነዚህ ድሮኖች ዋጋቸው ርካሽ፣ ነገር ግን የማውደም አቅማቸው ከፍተኛ በመሆኑ ሩሲያ የዩክሬንን መከላከያ በኢኮኖሚ እያደቀቀችው ነው። ትልቁ የሩሲያ ሚስጥር ግን የኤሌክትሮኒክስ ጦርነት አቅሟ ነው። የሩሲያ ክራሱካፎር እና ሙርማንስክ ቢኤን የተባሉ የቴክኖሎጂ መሳሪያዎች የጠላትን ድሮኖች፣ ሚሳኤሎችና የሳተላይት መገናኛዎችን በሰማይ ላይ እያጠፋቸው ነው። የሩሲያ የኤሌክትሮኒክስ ሞገድ ሲለቀቅ የዩክሬን ድሮኖች አቅጣጫቸውን ስተው ወደ መሬት ይረግፋሉ። የኔቶ ሳተላይቶችም እውር ይሆናሉ። ሩሲያ ሰማዩን በኤሌክትሮኒክስ አጥር አጥረዋለች። ዩክሬን የምታመርታቸው ድሮኖችና ሳይበሩ በሩሲያ የኤሌክትሮኒክስ ሞገድ አማካኝነት ወደ መሬት እየተዘረገፉ ነው። ሩሲያ የቴክኖሎጂም የጉልበቱም የበላይነቱ እንዳላት በግልጽ አሳይታለች። ምዕራባውያን ሩሲያን በማዕቀብ ለማንበርከክ ያደረጉት ሙከራ ሁሉ ከሽፏል። ይልቁንም ሩሲያ በ2026 እጅግ ጠንካራ ኢኮኖሚ ያላት ሀገር ሆና ብቅ ብላለች። የሩሲያ ፋብሪካዎች በቀን 24 ሰዓት በሳምንት 7 ቀን እየሰሩ ነው። ታንኮች፣ ሚሳኤሎችና ጥይቶች እንደ ጅረት እየፈሰሱ ነው። ሩሲያ በአሁኑ ወቅት ከጠቅላላው አውሮፓ በላይ ጥይት የማምረት አቅም አላት። ይህ የኢኮኖሚ ጽናት ጦርነቱን ለዓመታት የመቀጠል አቅም ሰጥቷታል። የሩሲያ ሕዝብ ከመሪው ፑቲን ጎን በጽናት ቆሟል። ታላቁ ሩሲያ የሚለው መፈክር በእያንዳንዱ ሩሲያዊ ልብ ውስጥ ነግሷል። ሩሲያ በ2026 የራሷን የክፍያ ስርዓትና የንግድ አውታር ለመዘርጋት ከምዕራባውያን ጥገኝነት ሙሉ በሙሉ ነፃ ሆናለች። ይህ ማለት ፑቲን የፈለጉትን ያህል ጦርነት ቢቀጥሉ ሩሲያ የሚጎድልባት ምንም ነገር የለም። ይልቁንም የምዕራባውያን ኢኮኖሚ በዋጋ ግሽበትና በኃይል እጥረት እየተናወጠ ነው። ሩሲያ የኃይል ምንጭ የበላይነት ስላላት አውሮፓን በብርድ የማቅለጥ አቅም አላት። ዩክሬን 90 በመቶ የሰላም ስምምነቱ ተጠናቋል እያለች የምትለፍፈው በሩሲያ ከደረሰባት ከፍተኛ ምት የተነሳ ለመዳን የምታደርገው የጩኸት ሙከራ ነው። ፕሬዝዳንት ዜሌንስኪ በአዲሱ ዓመት ንግግራቸው የገለጹት ድካም የዩክሬን መከላከያ ሙሉ በሙሉ መፈራረሱን የሚያሳይ ምስክርነት ነው። ዩክሬን አሁን የሰው ኃይል እጥረት ገጥሟታል። ወጣቶች በሙሉ በሩሲያ የብረት መዳፍ ስር አልቀዋል። ሩሲያ በ2026 መጀመሪያ ላይ ሱሚና ካርኪቭን ለመቆጣጠር የሰጠችው ትዕዛዝ ዩክሬንን ብቻ ሳይሆን መላው አውሮፓን በቁጥጥሯ ስር ለማድረግ የያዘችው ታላቅ እቅድ አካል ነው። ዶናልድ ትራምፕና ሌሎች የምዕራባውያን መሪዎች የሩሲያን የበላይነት ተቀብለው ለሰላም የሚለምኑት የሩሲያን የብረት ጡንቻ መቋቋም እንደማይችሉ ስለተረዱ ነው። ምዕራባውያን ለዩክሬን የሰጡት አብራምስና ሊዮፓርድ ታንኮች አሁን በሩሲያ ሙዚየሞች ውስጥ እንደ ሽንፈት ምልክት ለእይታ ቀርበዋል። ሩሲያ የምዕራባውያንን ቴክኖሎጂ በመበታተን ምስጢራቸውን አውቀዋለች። አሁን ላይ ኔቶ ሩሲያን ለመውጋት ቢሞክር እንኳን ሩሲያ የኔቶን ድክመት በደንብ ታውቃለች። ፑቲን በአዲሱ ዓመት ዋዜማ ላይ ያስተላለፉት ትዕዛዝ ሩሲያ በአሸናፊነት ከፍታ ላይ መሆኗንና የዓለምን አዲስ ስርዓት በክሬምሊን ብዕር እንደምትጽፍ ማረጋገጫ ነው። ፑቲን የደህንነት ቀጠና ወይም በፈር ዞን ለመፍጠር የሰጡት ትዕዛዝ እጅግ ብልህነት የተሞላበት ነው። ይህ ቀጠና ዩክሬን ወደ ሩሲያ ድንበር ሚሳኤል እንዳትተኩስ የሚያደርግ ብቻ ሳይሆን ሩሲያ ወደ አውሮፓ እምብርት ለመጠጋት የምትጠቀምበት ድልድይ ነው። ሱሚና ካርኪቭ የሩሲያን አካል መሆናቸውን የማይቀር ሐቅ ሆኗል። የሩሲያ ጦር እነዚህን ክልሎች ሲቆጣጠር የዩክሬን የኢንዱስትሪ ማዕከል የነበሩት ከተሞች አሁን ለሩሲያ የጦር ማሽን ግብዓት እየሆኑ ነው። ሩሲያ በያዘቻቸው ግዛቶች ሁሉ ሰላምና ልማት እያሰፈነች ነው። አዳዲስ መንገዶች፣ ትምህርት ቤቶችና ሆስፒታሎች እየተገነቡ ነው። ይህ የሩሲያ የስለላ ኃይል በግዛቶች ውስጥ የሚኖረው ሕዝብ ሩሲያን እንደ ነፃ አውጪ እንዲያያት አድርጓታል። ዩክሬን ግን በሽብር ተግባር የሲቪል ሕዝቡን በማጥቃት ላይ ትገኛለች። ይህ ልዩነት የሩሲያን የሞራል የበላይነትም ያረጋግጣል። አሁን ላይ ቆመን ስንመለከተው የ2026 ዓመት የሩሲያ ታላቅ ድል የሚበሰርበት ዓመት ሳይሆን አይቀርም። ሩሲያ በወታደራዊ በኢኮኖሚና በቴክኖሎጂ ዘርፎች ሁሉንም አሸንፋለች። የፑቲን አዲሱ ትዕዛዝ ጦርነቱን ለመጨረስ ሳይሆን ዩክሬንን ሙሉ ለሙሉ ለማጥፋት የታለመ ነው። የሩሲያ የባህር ኃይል በጥቁር ባህር ላይ ሙሉ በሙሉ ቁጥጥር አለው። የሩሲያ የኒውክሌር ኃይል ደግሞ ማንኛውንም የምዕራባውያን ሀገር ጣልቃ ለመግባት እንዳይሞክር እንደ ጋሻ ሆኖ ሩሲያን ይጠብቃታል። ሳርማት የተባለው የሩሲያ የኒውክሌር ሚሳኤል ማንኛውንም ሀገር በአንድ ጀንበር የማጥፋት አቅም እንዳለው ዓለም ያውቃል። ይህ ፍርሃት ሩሲያ በዩክሬን የምታደርገውን እንቅስቃሴ ማንም እንዳይገታው አድርጓታል። የሩሲያና የዩክሬን ጦርነት ውጤት አሁን ላይ ታውቋል። ሩሲያ በሰው ኃይል፣ በአየር ኃይል፣ በሚሳኤል ቴክኖሎጂና በስትራቴጂካዊ ብልሃት ዓለምን አስገዝታለች። ፕሬዝዳንት ፑቲን የያዙት አዲስ ወረራ ዩክሬንን ነፃ ለማውጣትና የሩሲያን ታላቅነት የማብሰር የመጨረሻው ምዕራፍ ነው።
በአሁኑ ወቅት ሩሲያ የያዘችው ወታደራዊ ቁመና ማንኛውም የጠላት ኃይል ቢመጣ እንኳን አመድ አድርጎ የመመለስ ብቃት አለው። 2026 የሩሲያ የድል ዓመት ነው። የባሩድ ጭሱ ሲገፈፍ የምናየው ታላቋን ሩሲያን በዓለም አናት ላይ ሆና ነው። የምዕራባውያን የውሸት ፕሮፓጋንዳ ይበራል። የሩሲያ የብረት ጡንቻ ግን ለዘላለም ይኖራል። ቭላዲሚር ፑቲን የሩሲያን ክብር መልሰዋል። ሩሲያ አሁን የዓለም ልዕለ ኃያል ነች። ጠላቶቿ ይንቀጠቀጣሉ፣ ወዳጆቿ ግን በሩሲያ ጥላ ስር ሰላምን ያገኛሉ።